My name is Miro Atanatos, and I'm extremely happy. I'm delighted to be here in Lalibela to celebrate your Gena. Malcolm Gena. It's very well. God bless you. It's my honor, it's my privilege, and I've been to many church services in my life. I'm a Christian for many years, but I don't know. I don't think I've been to one that is quite as beautiful as this one. So, yes, thank you. I'm a Seganalo. Chigiriela, no problem. ሰምት ከፈታሪ ውስጥ ይገርም ማለት ነው። እነሱ በዚህ ሰዓት ነው ቅዱሳን መጥተው ሌላ እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል አደረሳችሁ። ታኅሳስ ዛሬ 30 ነው የምንገኘው። የት ነው የምንገኘው? እቺን ቦታ ምናልባት ተራራ ካወቃችሁ ታውቁታላችሁ፣ ወይም ደግሞ እንደዚህ ዞር ካደረግነው ይሄን አካባቢ ስናሳያችሁ ከተማዋን ስናሳያችሁ ልታውቁ ትችላላችሁ። የምንገኘው በቅዱስ ላሊበላ ነው። ላስታ ላሊበላ እንገኛለን። ላስታ ያው ሊቃውንቱ ደግሞ በአክሱም ሄደው በስንት ሀገር ሄደው ቀምሮ ከዚህ የላሊበላ እንደዚህ ያለው አውጣተው ምስክር እያሉ በምስክር የተደረገ እና ስለዚህ ስለኛማ እንግዲህ ቅዱስ ናኩቶላብን ቅዱስ ገብርኤል ገና በህፃንነቱ ማለት ነው ጌታችን አዞት 7 መሰላል ሲጎበኝ ማለት ነው በሲኦል ያሉት ኃጥአን አይቶ ናኩቶላብ ስለዚህ ሲጠይቅ ሀገሩ ነው ሲጠይቅ ይሄ ነው ይሄ የሰራ ነው ይሄ ካህን ነው ሀባሳው ይሄ ነው የሰራው የሚገረፈው እንደዚህ ብሎ እንደራይ ማርያም ማለት ነው። እንደራይ ማርያም ሲጠይቅ በኋላ ግን መጣና ከዚህ በቃ እንጦት ተብሎ በቃ ሰውነት ሌት ቀን ሳርፍ ከቆመ ሳያጠፍ ሁልጊዜ እጁን ዘረዘቀ ሁልጊዜ በእንባው እንደታጠበ የመጨረሻው ጊዜ እመቤታችን እንግዲህ መሰዋያ ጊዜ ደርሷልና ቃል ኪዳን ሰጠን ለምነው አላቸው። አልመጣም።
አሁን ወር ከበረሰቱ ራስ ወሬ ብጥላቸው ሰው ራሱ የትጌጣይቱ ወንድም የትጌጣይቱ ወንድም እሳቸው ራስ ወሬ ብጥል የራስ ንግስ አባት ማለት ነው። ያክስ ያቁ የዘውቱ ባለቤት ምን የሰጡት የዘውቱ ባለቤት ወርቅ የብር ወርቅ አሁን የሰጡት ላሊበላ አዚያ ተቀምጠው ይብራህ ተነስና ፍራ ወዲህ ላሊበላ ተሰሪ ባለው ከዚያ ከመጣ አሰባሰው ተተገረስ ደግሞ ገና ተቆጥ አገኘው ሱባኤ ያሱሉ ነው። ሶስት ወር አራት ወር ፈጀባቸው። ያው ምድራ ገሰለ ይብለሰው ካይራት ያሉ አባቶቻችን ተሸለሙ። አስራት በኩራቱን ተማሩ እስከ ኃይለ ሥላሴ ድረስ እስከ ደርግ ድረስ እያው የሚያወጣው ግብር የሚያወጣ አስራቱን ወዲያው ገቢ ነበር ወደ ቤተክርስቲያን ገቢ ነበር አደርጎ ነው የቀረው። ያው እሳቸው ሰጥቶ ይሄን ሰጡ ለላሊበላ ሁለት በያድ ለመጥይስ አንዳንድ አራቱም አሉ ማለት ነው። እዛ እንትን ላሊበላ ሁለት የሚኖረው ቤዛ ኩል ሲባል ነበር። አንዱ ቤተ ማርያም አንዱ ማማሌ ነበር። ያገር አጣጣለ ባንድ ነው ሙዚየም አባደን ቤዛ ኩል ላይ ወጥተው ይወጣ ነው ማሳማ ይወጣ አንድ ሙዚየም ተሰርተው ሙዚየም ሁሉ ሊቆይ ማለት ነው። ነው ለፍሎ ለዚህ ሁሉ ማለት አሁን ሙዚየም ቤት ምን ሀይሰተ ነበር ግን አመች የለም አላይ አመች ሰጠው አንድ ሰው ራዚ በጸው ጋር ዋቻው ጋር ተመሳሱ የሚሄደውም እዚህ ጋር ነው። ሙዚየም አሁን ከዚህ ቢሆን አሁን እንደገና የትም አዎ ያለስታዎች ምን በዚህ አካባቢ ስፔሻል መረቀ ነበር በዚህ አካባቢ አሽተን መጣን እንያት ማጠንተን ማዕዛው አሽተን የተባበዘው አይደል ምን ነው እዚህ ምን ነው ያን ማይጠንቱን አሽተን ነው ማለት ነው። እሱ ማለት ከዚህ ነው ግንኙነት አለ ህዝብና አሽተን ማለት ዋሻለው ውስጥ ለውስጥና እሳቸው ሲያጥኑ በማይጠንቱ አንድ ጊዜ አውቄ አስቆጣዋል ከቷል አሁን ይቀርስ አሁንም አርጅቷል። በጣም በደጅ ነው እንጂ በዚች ላይ ያለሳል ነበር እሷም ትከፍላለች ውስጧ ይገርም ነበር በዚች ነው በዚህ ሲያጥኑ ከዛ
ከዚያ በኋላ ደግሞ የመጡ ደግሞ ድሮ እኮ እስኪ በዚህ አካባቢ የዛሬ እነዚያ ደግሞ የማይገባውን መላእክት ጋር ሲሄድበት ነበር። ቅኔ ማህሌቱ፣ ሰዓታት መቋሚያው፣ መቅደሱ፣ ቅድስቱ ምን አነሳቸው እንደገና በዚያ ምክንያት እግዚአብሔር እኮ የአፋዊና ዳሪውን ብቻ ሳይሆን የልቡን አምላክ ስለሆነ በርባሪ ስለሆነ እናንተ ተደባብራችሁ ትገባላችሁ። የሚገቡ እኮ በሱባኤ ነው። በሱባኤ ልቡ መካፈት የሚገባ ደግሞ ስልጣናቸው ያደርጋቸው ነው። ከዚያ በኋላ ግን የኋላ ልጅ ደግሞ ደፋር ነው ወይም ደግሞ ትንሽ መስኮት ብቻ መስኮት ተናዘብ ብቻ መስኮት ይታያል። ተደራቢ ማለት ነው።
መጥተው እነዛ ቅዱሳን መጡ። ስለዚህ በዛ እንዴት መጣችሁ ብሎ ቅዱስ ናኩቶ ለአብ ሲጠይቃቸው ዕጣኑን አሽተን መጣን ሲሉ አሸተን ማርያም ተብሏል ማለት ነው። ስለዚህ እንግዲህ ያሸተን ማርያም ስያሜው ይሄ ነው። እንግዲህ ከዚህ ቅዱስ ላሊበላ ከዚህ ከጀመረ በኋላ ቀጥታ የጀመረው ቤተ ማርያም ነው። ቤተ ማርያም በተለይ አምደ ብርሃን ተተክሎ ይታየው ነበር ከዚህ ቅዱስ ላሊበላ ይሄን ቦታ ሲጀምረው ማለት ነው። እና ያ አምደ ብርሃን አሁን በጥለት የልብስ ተሸፍኖ ያለው ማለት ነው። ምሰሶ አምደ ብርሃን ምሰሶ እንደ ብርሃን ተተክሎ ይታያቸው ስለነበረ ከዛ ቦታ ሂደው እንግዲህ የቅዱስ ላሊበላ የመጀመሪያውን ከዛ ከ11ዱ ቤተ መቅደስ የመጀመሪያውን የሰራው ቤተ ማርያም ከዛ ቤተ መድኃኔዓለም አለ ራስ አድርጎ በመስቀል ቅርጽ የመጀመሪያው ሁለት ክፍል አድርጎ ነው የሰራቸው። የመጀመሪያው ክፍል በመስቀል ቅርጽ ተሰርቶ ሌላኛውን ደግሞ እነ ቤተ አማኑኤል፣ እነ ቤተ ገብርኤል፣ ቤተ መርቆሪዎስ፣ ቤተ ሊባኖስ ደግሞ በመንግስተ ሰማይ ያኛውን የገነት የኛውን የመንግስተ ሰማይ ምሳሌ እንደሆነ ከቦታው ያገኙት መረጃ ነው። እና እንግዲህ ያው ስንቱን እንነግራቸዋለን። ላሊበላ ማለት ደግሞ ማር ላል በአገው ቋንቋ ማር እንደሚባል ማር ይበላ ከሚለውን ስያሜ አግኝቷል። እንግዲህ ከተማና ከተማው ስም በራሱ በቅዱሱ ስም የተሰየመላቸው እንዳልኳችሁ በኢትዮጵያ በነገስታትም ደረጃ ወይም በቅዱሳን ደረጃ እስካሁን እኔ ከአራቱ ነገስታት ቀጥሎ የማውቀው የሊባኖስ ደብረ ሊባኖስ አሁን ቦታው ደብረ ሊባኖስ እየተባለ የሚጠራው የአቡነ ተክለ ሃይማኖት ቦታ በአባ ሊባኖስ ጻድቁ ቅዱስ ላሊበላም ቤተ መቅደስ ሰይሞላቸዋል አባ ሊባኖስ ማለት ነው። እና ከዛ ባሻገር ግን ቅዱስ ላሊበላ ቦታውም የራሳቸው ነው፣ ስያሜው የከተማው ስያሜ የጻድቁ ወይም የንጉሱ ስም ይዞ ቅዱስ ላሊበላ ይባላል። አካባቢው ትንሽ ርቀት ቢገኝም ናኩቶ ለአብ የሚባለው መንደርም በዚሁ በንጉሱና ጻድቁ በቅዱስ ናኩቶ ለአብ ይብርሃነ ክርስቶስ ብሌት ግጽ ነበረው ስያሜ መጨረሻ ላይ ወደ ይብርሃነ ክርስቶስ ተቀይሯል ማለት ነው። እያንዳንዱ ነገስታትም 40 ዓመት ነው እንግዲህ የነገሱት ከአክሱም ወደ ላስታ መጣ ማለት ነው የንግስናው። ከዛ በኋላ ወደ ሸዋ ሄደ፣ ከሸዋ ወደ ጎንደር ሄደ፣ ከጎንደር ከእንደገና ወደ ሸዋ ሄደ። ያው የኢትዮጵያ የነገስታት ታሪክ ያው ሰፊ ስለሆነ እሱን ቀስ ብሎ መረዳት ይቻላል ማለት ነው። እና ይህ ቦታ በተለይ ደግሞ እዚህ ቦታ ደስ የሚለው ምንድነው ከፍታ ያለው ቦታ ነው፣ ቅዝቃዜ ያለው ቦታ ነው። አካባቢውን ለማየት በጣም እጅግ ማራኪ ነው። ከዛ የምናያቸው ወይም ደግሞ ሸልተር ሰርተው የምናያቸው ቤተ መድኃኔዓለምና ቤተ ማርያም ከእንደገና ደግሞ እዚህ ነው ደግሞ ቤተ አማኑኤልና ቤተ ሊባኖስ 4 ሸልተር ተሰርቶላቸው ይታያል። እንግዲህ እንዴት አድርጎ ሰራው መታረቢያው እንኳን እጀታ የለው ይላል። እስኪ እንሂድ ላሊበላ እንግዲህ ዲያብሎስ ምን ትበላም ተብሏል ማለት ነው። እንግዲህ ቅዱስ ላሊበላ መጥቶ ቦታውን ቃል ኪዳን ሲሰጣቸው እንደ ኢየሩሳሌም ይሆንልን። ስለዚህ ዳግማዊት ኢየሩሳሌም ተብላ የኃጢአት ስርየት የምናገኝበት አብዛኛው በስጋ ፈረንጆችም የሚመላለሱበት ምንድነው በጣም አስደናቂ ስለሆነ ከአንድ ወጥ አለት 11 ፍልፍል ቤተ መቅደሶችን መስራት እንግዲህ ድንጋይ ነው። ቀደም እንዳልኩት መጣረቢያው አሁን ድረስ ቤተ ሙዚየሙ ድረስ አለች። ያቺ ሲሰሩባት የነበረው መጣረቢያ እና እጀታው እንኳን የለው እንዴት አድርጎ ሰራው። ግን ምንድነው የቅዱሳን መላእክትን ስላንተ ያዘ እግሮች እንዳይሰናከሉ መላእክትን ስላንተ ያዛቸዋል ይላል መዝሙር 90 ላይ። እና እግዚአብሔርን ብሎ ለሚሰራ ሰው በእግዚአብሔር ተነሳስቶ የሚጀምር ሰው መላእክት እንደሚታዘዙት መላእክት ቅዱስ ሚካኤልና ቅዱስ ገብርኤል እየታዘዙት እሱ 1 ሜትር ሰርቶ ካደረ 2-3 ሜትር ከፍሎ ያገኘው ነበር ይላልና ስለዚህ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል እየተራዱት 23 ዓመት እንደፈጀ ይነገራል። ጠቅላላ 11 ቤተ መቅደስ በተለይ ደግሞ አሁን ገና ላይ ስለ ቤዛ ኩሉ ዓለም ዮም ተወልደ እየተባለ ሊቃውንቱ የሚዘምሩት ቅዱስ ላሊበላ እንግዲህ አስቀድሞ የሰማያዊውን ምስጢር ምድራዊ ላይ ያከተመው ማለት ነው የሰራውና እንግዲህ በሰማይ ቅዱስ ገብርኤልን አብነት አድርጎ
እነሆ መድን የዓለም መድኃኒት ተወልዶላቸዋል እያለ ቅዱሳን መላእክት የምስራች እረኛ ሲጠብቁ የነበሩ በጣም ብርድ ነበር። አሁንም ወቅቱ ብርድ ነው፣ ታኅሳስ ይታወቃልና በብርዱ ወቅት እረኞች እየጠበቁ እያሉ ለእረኞች መጥቶ መላእክት አመሰገኑ። ስለዚህ ከዛ መላእክትና እረኞች አንድ ላይ ሆኖ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው ያመሰግኑበትን ምሳሌ ለማድረግ መላእክትን ተመስለው ሊቃውንቱ በላይኛው መስመር ላይ ሆነው ይቆማሉ። እረኞችም ምክንያቱም መላእክትና ሰውና መላእክት የተስማሙበት ወይም የተግባቡበት ሰማይና ምድር የታረቀበት ነው በጌታ ልደት። ከዛ በፊት ያው እንግዲህ ፍቅር ሳቦ ለወልድ መምህሩ አብጾ እስከ ለሞት እንዴት ፍቅር ነው ወደዚህ ዓለም ምድር መጥቶ የኛን ስጋ ከስጋችን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ወስዶ የተወለደው ማለት ነው። እና ስለዚህ መላእክትን መስለው በላይ ሊቃውንቱ እንደገና ደግሞ እረኞችን መስለው ሊቃውንቱ ስለዚህ ቤዛ ኩሉ ዓለም ይሁን ተወልደ እያሉ ያመሰግናሉ። በዚህ ዕለት ደግሞ ታኅሳስ 29 የጻድቁ የቅዱስ ላሊበላ ልደታቸው ነው። የአቡነ ገብረ መንፈስ ቅዱስም አቡነ ገብረ መንፈስ ቅዱስ ጻድቁ አባታችን አቡነ ጻድቁን ቅዱስ ላሊበላን የባረኳቸው አቡነ ገብረ መንፈስ ቅዱስ ናቸው። ይህን ሁሉ ቤተ መቅደስም እንዲሰሩ ቅድም እንዳልኩት አዳዲ ማርያም ነበሩ። አዳዲንም እንዲያንጹ ምልክት የሰጧቸው አቡነ ገብረ መንፈስ ቅዱስ ናቸው። አቡነ ገብረ መንፈስ ቅዱስ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር የሚለውን ቃል አይተው ይህቺ እጆቿን ወደ እግዚአብሔር የምትዘረጋ ሀገር ማን ናት? የት ናት ያለችው ብለው ፈልገው መጨረሻ ላይ ቅዱስ ገብርኤል እየመራቸው ምድረ ከብድ መጥተው አርፈው ከዛም ዝቋላ ሲያርፉ ከዛ እኒህ ጻድቅ ቅዱስ ላሊበላም እንደተነሱ በአካለ ስጋ ተገናኝተዋል ቅዱስ ላሊበላና አቡነ ገብረ መንፈስ ቅዱስ። ከዛ ባርኳቸዋል። አንተ የእግዚአብሔርን ቤተ መቅደስ የምታንጽ የተባረክ ስለሆነ ክፍልህ ከዚህ በኋላ ወደ ላስታ ኖረሃ ነው ብለው እዚህም መጥተው ባርኳቸው አቡነ ገብረ መንፈስ ቅዱስ ተመልሰው ያው በደመና ይሄዳሉ ቅዱሳንና በደመና ተመልሰዋል። ስለዚህ በአቡነ ገብረ መንፈስ ቅዱስ መባረክ ታላቅ አባት ናቸው። አቡነ ገብረ መንፈስ ቅዱስ እንግዲህ ዝቋላ ባህር ላይ 100 ዓመት ተዘግዝቀው የጸለዩ ታላቅ አባት ናቸውና አቡነ ገብረ መንፈስ ቅዱስና ቅዱስ ላሊበላ አይለያዩም። ለዛ ነው አቡነ ገብረ መንፈስ ቅዱስንም ቤተ መቅደስ ሰርተዋል አይደለም? የለም አለ ቤተ መርቆሬዎስ ጋር የአቡነ ገብረ መንፈስ ቅዱስ መታሰቢያ ቅዱስ ላሊበላ ሰርቶላቸዋል ማለት ነውና ስለዚህ ያው እንግዲህ ታሪኩ የቅዱስ ላሊበላ ይህ የቅዱሳን መንደር ነው። ይህ የቅዱሳን መናኸሪያ ነው። እንዳልኩት ፈረንጆች በስጋም እየመጡ ቢፈትሹት ቢሉት ተመራምረው ሊደርሱበት የማይችሉት እኛም በየጊዜው ብንመጣ እዚሁ ነዋሪውም ራሱ የሚናገረው አንድ ቃል አለ። በየቀኑ ራሱ ተነስተን ስንሄድ አዲስ ነውና አድለምኛ በአመት 2 ወይም 3 እየመጣ ነው ወይም አንድ ጊዜ እየመጣ አይተን ልንጠገውና ልንጨርሰው ይቅርና በየቀኑ እዚህ ጋር ላለው ህብረተሰብም አዲስ ነው። ምክንያቱም የእግዚአብሔር እጅ በቦታው ላይ ስላለ የሰው እጅ ስላልሆነ ማለት ነው። የብርሃነ ክርስቶስም ትናንት እዛ ከቦታው ተረግጠን ተመልሰናል። ከቅዱስ ላሊበላ የ42 ኪሎ ሜትር ርቀት ነው። ደግሞ ባህር ላይ ቤተ መቅደሱ የተሰራው ባህር ላይ ነው ማለት ነው። እና ስለዚህ ያ ደግሞ እኛም ምልክት ይሆን ዘንድ መቼስ የመጨረሻው ትውልድ ምልክትን ስለምንሻ ባህር ላይ እንዴት ተሰራ ብሎ አያምኑም ተብሎ ምልክት ይሆን ዘንድ ቀዳዳ አለው። የቀዳዳው በውሃ ይዞ ይታያል ማለት ነው። እና በዚሁ አጋጣሚ ደግሞ አቡነ አሮን ሰማይ ምክንያቱ አካባቢው ስለሆነ አቡነ አሮን ማለት እንግዲህ በዚህ ሳይድ ነው ያለው። ጣሪያው ክፍት ነው፣ ዝናብ የማያስገባው ማለት ነው። አቡነ አሮን የብርሃነ ክርስቶስ ቅዱስ ላሊበላ